አላህን በብዛት የሚያስታውስ ሰው ጤናማ ነው የሚሆነው። ውስጡ ጤናማ ይሆናል። ሰው ይወዳል። የሚገርም ፍጡር እኮ ነው ይሄ ቁርአን ጤናማ ሽፋውን ሲያወርድልን አላህ ውስጣችን ገብቶ ሲሰራ ልዩ ሰው እኮ ነው የምትሆነው። ከፍ ትላለህ። ከራስም በላይ ትሆናለህ፣ ከሰዎችም በላይ ትሆናለህ፣ ከህይወትም በላይ ትሆናለህ። ስለዚህ አሁን በዱንያ ብንመለከት አንዱን 10 ሚሊዮን ብር ሰጣውና ጠፋበት። ሲጠፋበት ተጨንቆ ስታየው ከፊት ሲጠፋ የት አለ ስትል እንደዚህ ለምን አምጦት ትላለህ? አንጦት ትላለህ። ምንድነው ገንዘብ ከየት ነው ብለህ ሽፋ ማለት ይሄ ነው። ተመልከታውን ያለንበት ሁኔታ። ስለዚህ የሰደቡን ሰዎች ሙሽ አፉ ትላቸዋለህ፣ አላህ ያስረሳሃል። ስለዚህ ኸይር ስራ ስትፈልግ ስታየው ያ ነገር መጥቶ አይጋርድህም። በዚህ አጋጣሚ አንድ ኸይር ስራ ለመስራት ስታስብ፣ ለምሳሌ አንድ ሰው ገንዘብ ለመስጠት ፈለግ፣ ይሄ ከማን ይመጣብህ ነው? እሱ አስመጣብህና ልከለክል ትፈልጋለህ። መከልከሉ ከማን ነው? ከሸይጣን። እውቀት ይኖር፣ ጠላት ከባድ ነው። የሚገርም ሰው ትሆናለህ። ውስጡ የበራ ምንም ነገር የማይዝ ከያዘ እንኳን ብዙ የማይቆይ አላህን ዱዓ ያደርጋል። አላህ አዛ ይሆናል። ሙስሊም የተአዛ በሰዎች ላይ ጥላቻ ሲይዝ ውስጡ አዛ ያደርገዋል። ውስጡ ያው ይታወካል፣ ውስጡ ይረበሻል። ስለዚህ አላሁመ ኢኒ አዑዙ ቢከ ይላል። አላህ እኛን እዚህ ደረጃ ላይ ለማድረስ ነው። ሰዎችን ለሰው ስለሆኑ ሰዎችን ሙስሊሞች ስለሆኑ ሙእምን ስለሆኑ የሚወድ ማለት ነው። ስለዚህ ኸይር ስራ ሲሰራ ለሁሉም ነው የሚሰራው። እንደዚህ ያለ የሚገርም ፍጡር ነው።